አማራ ክልል አዊ ብሔረሰብ አስተዳደር በባንጃ ወረዳ ሲንቀሳቀሱ የነበሩ የጽንፈኛው ቡድን አመራሮች ሙሉ ትጥቃቸውን ለምስራቅ እዝ በማስረከብ ወደ ሰላም ተመልሰዋል። ወደ ሰላም ከተመለሱት የቀድሞ የጽንፈኛ ቡድን አመራሮች መካከል በቡድኑ አደረጃጀት ጽህፈት ቤት ኃላፊ የነበረው ቢኒያም አስፋው፣ ሻምበል መሪ የነበረው መንገሻ ነበሩ፣ ሻለቃ ዘመቻ የነበረው አብርሃም አስማርና የኮር ጽህፈት ቤት ኃላፊ የነበረው አየነው አስፋው ይገኙበታል። ታጣቂዎቹ መንግስት ባቀረበው የሰላም ጥሪ መሰረት እድሉን ተጠቅመው ከነሙሉ ትጥቃቸው መግባታቸውን የሀገር መከላከያ ከፍተኛ አመራር ብርጋዴር ጄኔራል አዲሱ መሐመድ ተናግረዋል። ጽንፈኛ ቡድኑ ክልሉ ለ3 ዓመታት ከልማት እንዲስተጓጎል ያልሞከረው ሴራ የለም። ይሁን እንጂ በፈጸማችሁት እኩይ ተግባር ተጸጽታችሁ መንግስት የሰጣችሁን የምህረትና የይቅርታ እድል በመጠቀም መግባታችሁ ተገቢ ነው ብለዋል ብርጋዴር ጄኔራሉ። ቀጣይ በልማት ተሰማርታችሁ የበደላችሁትን ህዝብ ልትክሱ ይገባል ሲሉም አስገንዝበዋል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው የሀገር መከላከያ ሰራዊት ከህዝብ ጋር ያለውን ትስስር በማጠናከር በተሰጠው የህግ የማስከበር ግዳጅ የአካባቢውን ሰላም በተሳካ ሁኔታ እያረጋገጠ መሆኑን አንስተው ምስጋና አቅርበዋል።